እንደ አብዛኛው ኢትዮጵያዊ ቤት ዛሬ ውሃ ስለጠፋ እናሸንፋለን ነው ሻወር የምንወስደው። በዛ ላይ ቀዝቃዛ ሆኖ በዛ ላይ ባባል እስኪ ስንቶቻችንን በቀዝቃዛ ውሃ ገላችንን መታጠብ የምንወስደው እስኪ ኮሜንት ላይ ንገሩ። እና ገላችሁን የምታደርቁበትን ፎጣ በየስንት ጊዜ ገሌ ንጹህ ሆኖ ስለሆነ የምትጠቀመው ረጅም ጊዜ ብትጠቀመውም ችግር የለም ብላችሁ ነው የምታስቡት ወይስ በሳምንቱ ወይ ከበዛ በ15 ቀን ታጥቡታላችሁ? እንደነገርኳችሁ እናሸንፋለን ስለሆነ ዛሬ በቀዝቃዛ ውሃችን ቸለስ አድርገን ወጣን ማለት ነው። ላይ ያለው ቀጭና ንፋስ ደግሞ ምን ያህል ቆዳ እንደሚያደርቅና ሰነጣጥቅ ታውቃላችሁ አይደለ? እኔ ግን ቆዳዬን በምን እንደምንከባከብ ነው ዛሬ ማሳያችሁ። ቫዝሊን ሎሽን ነው የምጠቀመው 3 times more ኦይል ስላለው በዛ ላይ ደግሞ ሎንግ ላስቲንግ ነው 48 ሰዓት መቆየት ይችላል ሰውነታችሁ ላይ። የጠረኑን ጉዳይ ደግሞ ታውቁ እና እንደዚህ ዘንጬ ሳበቃላችሁ ጸጉሬን ሳበጥሩ ሀደፋውበት ልብስ የተበላሸ ከዛ በኋላ የቀረ ነገር ይቀራል ብዬ እንደገና ልብሴን ቀየርኩ። እንዴ ብርዱ ሲዋስ አጭር ነገር ለበስሽ እንዳትሉኝ ቫዝሊን ሎሽንን ስለተጠቀምኩኝ ሰውነቴ የመድረቅም ሆነ የመሰንጠቅ ምንም አይነት አደጋ አይደርስበትም ማለት ነው። እናንተም ሞክሩት። ሲ ዩ ጋይስ ባይ ባይ።